20ኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ መቀለ ሰባ እንደርታ ከምድረገነት ሽረ የመጀመሪያው አጋማሽ ተጀምሯል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የዚህኛውን አጋማሽ የጀመሩት ምድረገነት ሽረ ናቸው። አብዱ መሐመድና ዮናስ አዘዘ በአማርኛ የጨዋታ ኮሜንትሪ እንደዚሁም በትግርኛ ግርማይ ፈረደና ክብሮም ተስፋይ ጨዋታውን በቀጥታ ወደ እናንተ እያደረስን እንገኛለን። በዩቲዩብ ኦቤን ስፖርት ላይ እንደዚሁም በፌስቡክ ኦቤን ሆርን ኦፍ አፍሪካ ላይ የአማርኛ የጨዋታ ኮሜንተሪን ታገኛላችሁ። የትግርኛ ኮሜንተሪን ደግሞ በዩቲዩብ ሆርን ኦፍ አፍሪካ ዩቲዩብ ቻናል ላይ ተከታተሉ። ጨዋታ አብዱ ሁለቱም 3 ነጥብ ያገኙ ከሆነ ማጥቃት ላይ ኳሊቲ ያላቸው ተጫዋቾች አሉ። በተለይ በመቀለ በኩል ፍጹም አለው መመለስ ጥሩ ዜና ይመስላል። አብዱ በርግጥ ዛሬ አቦናሊ እንደዚሁም ኪቲካ ያሉ ጊትም የለም በዚህ አጋጣሚ ግን አሁን ፍጹም ካለ ጥሩ ድሎች መፍጠር ይቻላል። በተለይ ደግሞ የደስታ ዮሐንስ ወደፊት ገፋ ብሎ መጫወት አብዱ ለስንታየው መንግስቱ ጥሩ ሊሆን ይችላል። ምክንያቱም ግዙፉ አጥቂ ከግራ መስመር ላይ ጥሩ ኳሶች የሚሻገሩ ከሆነ ምናልባት ከክብሮም ካቤልና ከአዲስ የተሻለ ቁመት አድቫንቴጅ አለው ይመስለኛል። ከዛ ውጪ በቀኝ ሳይድ አሸናፊ አፍቱ ሌሎቹ በሌሉበት ኃላፊነት መውሰድ መጀመር አለበት። አብዱ ጥሩ የዲፌንሲቭ ኮንትሪቢዩሽን አለው፣ ግን ማጥቃቱ ላይ አሸናፊ አፍቱ በአንደኛው ዙር ብዙ አላሳመነኝ እውነት ለመናገር። ከዛ ውጪ ወርክሬቱን ያህል ፊት ላይ ደግሞ ፍሬ ያስፈልገዋል። ከዛ ውጭ አማካይ ክፍል ላይ የኬኔዲና የሙልጌታ ወልደ ጊዮርጊስ ሚድፊልድ በጣም ስቴብል ያደርገዋል የመቀሌን አማካይ። በሽረ በኩል በተለይ የሽመክት ጉግሳ ለመኖር በተለይ ያሳለፈ ካለው ሲዝን አንጻር ትልቅ ሚስ ይመስለኛል። እንደዛም ሆኖ ዛሬ በተለይ ስንታየው ዋለጭ ወደፊት ጠጋ ብሎ ከሳጥን ውጭ የሚያደርጋቸው ሙከራዎች ቢኒያም ላንቃሞን ጨምሮ ጥሩ የጎል ምንጮች ያሏቸው ይመስለኛል ሽረ። አሰልጣኝ ጸጋዬ ኪዳነ ማርያም ጌታቸው ዳዊትን ተክተው በጊዜያዊ ዋና አሰልጣኝነት ከመጡ ጀምሮ የቡድኑ ውጤት ተሻሽሏል። 3 ጨዋታዎችን የሚያሸነፉት እሳቸው ከመጡ በኋላ ነው። ሁለቱም አሰልጣኞች አብዱ በጣም ድንቅ አጥቂዎች ነበሩ። ሞር ጸጋዬ በጭንቅላት የሚገጫቸው ኳሶች፣ ዳንኤል ጻዬ ከተከላካይ ጀርባ ሾልኮ የሚያደርጋቸው ሩጫዎች በጣም ይታወሳሉና ዛሬ ጎሎችን በዚህ ሂደት መጠበቅ አለብን። ሁለቱም ከነበራቸው ፕሮፋይል አንጻር ቡድናቸው በማጥቃት ረገድ ጥሩ ነው፣ ግን አለፉት ጨዋታዎች በተለይ ሽረ ከዚህ በላይ መሻሻል ያለበት ይመስላል። ፍሬዘር ካሳ ከግብ ጠባቂ የተቀበለውን ኳስ በምቾት ይዞ እንዳይወጣ ዳንኤል ዳርጌ ጫና ፈጥሮበታል። ቢኒያም ላንቃሞ ጥሩ ኳስ አፍቅሮተ ሰለሞን አቤል ማሙሽ የመጀመሪያ ሙከራ ነው። መስመር ላይ ይበልጥ ፍቅሮተ ሰለሞን ጎል የለውም እንጂ አብዱ ሞቢሊቲ በጣም ጥሩ የሆነ ተጫዋች ለሳጥን በመስመሮች መሃል ለመገኘት ጥረት ያደርጋል። ከአቤል ጋር ዳንኤል ጻዬ ሌላኛው ጸጋይና ዳንኤል ጻዬ አንድ ትውልድ ልዩነት አለ በማላቸው አብዱ የትግራይ እግር ኳስ ያፈራቸው አጥቂዎች ናቸው። ከሌሎቹ የፕሪሚየር ሊግ ቡድኖች በተለየ መልኩ አብዱ በተለይ 3-4-3ን በደንብ የሚተገብር ቡድን ነው። ዳንኤል ጻዬ የተለየ ታክቲካ አተያይ ያላቸው ይመስላል የሰሩ ያሉት ቡድን ያን የሚያሳይ ነው። የመጀመሪያ ግን ከጨዋታ ውጭ ነው ብለዋል። ግን ለመቀለ ሰባ እንደርታ መከላከል መልእክት ያለው እንቅስቃሴ ነበር። በግራ ሳይድ አብዱ ደስታ ዮሐንስን እያነሳ ነው። በሽረ ደግሞ በግራ ሳይድ ተካሊ እንደጀኔ እንደዚህ ኳሶችን ወደ ሳጥን መጣል ይችላል አብዱ ከተከላካዮች ጀርባ። ሙልጌታ ኳስ ተነጥቋል። ባይሉ ግርማ ስንታየው ለጬ አሁንም ሌላ ከጨዋታ ውጭ እንቅስቃሴ ነው። ምድረገነት ሽረ የአንደኛውን ዙር ጨዋታ በአንደኛ ሳምንት ሐዋሳ ላይ ሲገናኙ 1-0 ነበር ያሸነፈው። ባለፈው ውድድር ዘመን በዚህ ስታዲየም የተገናኙበት የሁለተኛ ዙር ጨዋታ 3 ጎሎች ተቆጥረውበት 2-1 መቀለ ነበር ያሸነፈው። ዳንኤል ዳርጌ የዚህ ውድድር ዘመን የመጀመሪያው ጨዋታ ላይ ጎል አስቆጥሮ ነበር። አቤል ማሙሽ ሰጋይ ጴጥሮስ ከእግሩ ስር ነው የወሰደበት። የዳንኤል ዳርጌ ሩጫ ግሩም ነበር። ከአማካይ ክፍል ላይ አብዱ በተለይ በኃይሉ ወደፊት የሚሄዱ ኳሶች ጥሩ ናቸው። ፈጣን አጥቂዎች ስላሉ ከተከላካዮች ጀርባ ኳሶችን በደንብ ለመስጠት ይሞክራል። አሁንም ተመልከት ዳንኤል ቆንጆ ኳስ ብሎ ዳቤል ያሻገረው ሰጋኝ እንደምንም ብሎ ነው ኳሱን ከአቤል በፊት ኳሱን ቀድሞ የነካው። ኳሶች በአብዛኛው ወደፊት የሚሄዱ ናቸው።
ሽረ በኩል ጥሩ አጀማመር ይመስላል። በተለይ ያለፉ 3 ተከታታይ ጨዋታ ጎል ካለማስቆጠራቸው አንፃር ኳሶች ቶሎ ወደፊት መሄድ ድሎች መፍጠር አለባቸው። በቅርብ ኳስ ተካሊ ደጀኔ ተካልኝ በድጋሜ ወደ ኋላ መልሶታል። ከፍ ያለ ኳስ ነበር። ዳንኤል ዳርጌ ልክ እንደ መጀመሪያው ዙር ሌላ ጎል መዋናብስቱ ላይ ለማስቆጠር ተቃርቦ ነበር። በቃ አሁንም ሌላ ቆንጆ ኳስ ዳንኤል ዳርጌ እንዴት አይነት ኳስ ነው ያገኘው። ማመር ዛጌ አብዱ ጥሩ ነው የወሰነው አይመስለኝም። ታይሚንጉ ልክ አልነበረም። ዳንኤል ዳርጌ ባዶ ኢምፕቲ ኔት ነበር። አብዱ ኢላማው መጠበቅ ቢችል ቀጥታ ጎል የሚቆጠር ኳስ ነበር። ሸሪያ ምድረገነት እና መጀመሪያዎቹ 5 ደቂቃዎች ሞር ጫና ለመፍጠር እየሞከረ ነው አብዱ። እዚህ ረገድ የጸጋዬ ኪዳነ ማርያም ቡድን በተለይ ከአማካዮች ከኪዳኔና ከሙሉጌታ ወልደ ጊዮርጊስ ብዙ ይጠበቃል። ጨዋታውን ቴምፖ መቆጣጠር ይበልጥ ፍጹም ወደ ሜዳው ከፍ ብሎ ከአጥቂዎቹ ጀርባ ኳሶችን እንዲያገኝ የተሳካ ቢልዳፕ መከወንና ወደ 2/3 የማጥቂያ ዞን መድረስ አለባቸው አብዱ። ያም ማድረግ የሚችሉ ከሆነ ፍጹም አደጋ መፍጠር ይችላል፣ ድሎችን መፍጠር ይችላል። ደስታ ዮሐንስ ከፍጹም የተቀበለውን ኳስ መልሶ ለፍጹም ሰጥቶታል። ፍጹም አለሙ ፍጹም ደስታ ዮሐንስ ወደ ሳጥን አደገኛ ኳስ ስንታየው መንግስቱ አመለጠው። አሁንም ፍጹም ሌላ ድል ነበረው። ፍጹም አለሙ የማዕዘን ምት ሆኗል። መቀሌዎች አጸፋ መልሰዋል በሙከራ ስንታየው መንግስቱ አብዱ አደጋ ነበር የፈጠረው። ስንታየው ዋለጬ ደግሞ አደጋውን ከሳጥን አርቆታል። ፍጹም ተመልከተ፣ 1-2 ተጫዋቾች እሱን ለመያዝ ኃላፊነት የሚወስዱ ኳሱ መጠኑ ኳሊቲ በልጠ ስንታየው ጭንቅላት አላገኘም። ግን ስንታየውን ይፈልጉ አብዱ በተለይ ከደስታ ዮሐንስ ቅድም እንዳነሳ ነው። ፍጹም ባጭር ቅብብል ከደስታ ዮሐንስ ጋር ፍጹም አለሙ ፍጹም ወደ ቅርቡ ቋሚ በጠባብ አንግል ለመሞከር ያሰበ ይመስላል። ኢንካሬጂንግ የሚያበረታታ ማጥቃት የመጀመሪያ ሙከራ ነው አብዱ መቀለ። ስለዚህ ጥሩ ለመቀለ፣ ምክንያቱም ሽሮዎች ፈጠን ብሎ ለመጀመር የሞከሩት ጠባብ አንግል ነው አብዱ። እንደምታየው በጣም ታይት በጣም በርካታ ተጫዋቾች አሉ። ምናልባት ብሎክ የሚደረግ ኳስ ይመስል ነበር። ኢላማውን ቢጠብቅ ነበር ያሰበው የሚመስለው። ኢላማውን ቢጠብቅ ብሎክ የሚደረግ ኳስ ይመስላል። ጥሩ ድል ይመስላል። ምድረገነት ሽሮዎች አሁንም በቢኒያም ላንቃሞ አስቀድሞ የተመለከትና የዳንኤል ዳርጌ ኳስ ፍሬዘር አብዱ ይህም በሚገባ ተመልክቶ የማመድ ዛጌ መውጣት ኳሱን ለማሻ ሞክሯል። ኳሱ ሻም ኦፍሳይድ ነበር። ዳንኤል ዳርጌ ምናልባት የረዳዳኛው ግን ምልክታቸውን አላሳየም። ጎል ቢቆጠር አወዛጋቢ ሊሆን ይችላል። አሁንም ማመድ ዘገየ ማመር ዘገየ። ያው ብዙ የውጭ ተጫዋቾች ኢትዮጵያ ውስጥ መቆየታቸው ስለማይቀር ስም ይቀይራሉ። ክለብ እየቀያየሩ መቆየታቸው አይቀርም። አንዳንዶቹ በዛው እኮ የክለብ ኮሚቴ ሆኑም ማለት ከዛ ሌላ ተጫዋች ያስፈርማሉ። ፍጹም አለሙ ፍጹም ወደ አሸናፊ አፍትኖ አሸናፊ ጥሩ ኳስ ስንታየው መንግስቱ ክብሮም ብርሃነ ላይ ጥፋት ሰርተዋል። በምድረገነት ሽረ በኩል በጉዳት በቅጣት እዚህ ጨዋታ ላይ ያስፈልጉ የነበሩ ተጫዋቾች የሉም። አንድ ላንድ ወይ አብዱ አግሬሲቭ እግሩ ሃይፉት አብዱ ስንታየው በጣም ግዙፍ ነው። ያልተመጣጠነ ኤክሰሲቭ ፎርስ አውዛ ላይ እግሩ ከፍ ብሏል። አደጋ ላይ የጣለው ክብሮምን የላይ ፈተና ይመስለኛል። ትልቁ ፈተና አብዱ የሽረ መከላከል ዛሬ ስንታየው ጥሩ ኳስ ዴሊቨር የሚደረግ ከሆነ አደጋ ሊፈጥር ይችላል። የመጀመሪያ ኳስ ያሸንፋል። አለውን ጓደኞቹ ጨርፎ የሚተዋቸው ኳስ ጥሩ ሊሆኑ ይችላሉ። ግዙፉ አጥቂ በዚህ ዓመት የምትሰለፍባቸው ኳስ ምንም ጎል የለውም አብዱ። ከዛ ተቀይሮ ነው የሚገባው ከፔናልቲው በፊትና በኋላ በሚል ነው በታሪክ የሚታወቁ ስንታየው ላይ ታዲቻ ያለ አብዱ ሪችሞንድ አይ ዳንኤል ቤልማሙሽም ዳንኤልም አላገኙትም ኳሱን። ቢኒያም ላንቃሞ ቢኒያም ስንታየው ቢኒያም በድጋሜ አሰጋይ ጴጥሮስ ቢኒያም ባይሉ ግርማ
ቢኒያም ረጅም ኳስ አብዱ ስንታየው ካለ ስንታየው የመጀመሪያ ኳስ የሚያሸንፍ ከሆነ ፍጹም እንደሙዛ አካባቢ ሁለተኛ ኳስ ማግኘት የሚችሉት ተጫዋቾች አሉ። ጥሩ ሩጫ ነበር፣ ግን የዛጌ ኳስ ኢላማውን አልጠበቀም ወይ የሚፈልገው ተጫዋች አላገኝ። አሰጋይ ጴጥሮስ ስራ በዝቶበታል። ቢኒያም ባይሉ ግርማ ባይሉ ኳስ ተነጥቋል። በዚህ መሃል ኬኔዲ አብዲ ወበላ አብዲ አሸናፊ ሀብቱ ሙሉጌታ ወልደ ጊዮርጊስ ሙሉጌታ ተካሊ ደጀኔ ለማስጣል ሞክሯል። ተመስገን ተስፋዬ ሊደርስበት አልቻለም። መሐመድ ዘጌ ደስታ ዮሐንስ ከጨዋታ ውጭ ነው። ስንታየው መንግስቱ አብዱ በጣም ታይት ይመስላል፣ ግን አልኳ ሲለቀቅ ስንታየው ማብሪ ወጣ ይመስላል። አብዱ አዲሱ ተስፋዬ ዳንኤል ፀሐዬ አንተነህንም ማግኘት አልቻለም በዚህ ጨዋታ ላይ። ሁለቱም አብዱ አማካይ ክፍል ላይ ተረጋግተው መጫወት አልቻሉም። ረጃጅም ኳስ አንድ ላንድ ዱዌሎች የበዙበት በተለያየ አየር ላይ ሁለቱም ለመጫወት ይሞክሩት። አደገኛ ኳስ ይመስላል። ተመስገን ተስፋዬ አስጣለ። እዚሁ ባይሉ ግርማ ቢኒያም ስንታየው ዋለጭ ጥፋት የተሰራበት ይመስላል። ፍጹም አለሙ በዚህ መሃል ሌላ ኳስ ተቀበለ። ኬኔዲ አሸናፊ ሀብቱ ስንታየው መንግስቱ ስንታየው አመለጣቸው፣ ግን ከኋላ መቶ ጥሩ ገዛ ነው። አቤል ብርሃነ ደስታ ዮሐንስ አሰጋኝ ጴጥሮስ አብዲ ወበላ ኬኔዲ ሙሉጌታ ከዚሁ ከመቀለ ሰባ እንደርታ ወጣት ቡድን የተገኘ አማካይ ነው። ባለፈው የውድድር ዘመን በሁሉም ጨዋታዎች ላይ ተሰልፎ ቡድኑን አገልግሏል። ዘንድሮም የሁለቱም አሰልጣኞች ቀዳሚ ምርጫ ነው። ፍሬዘር ካሳ ክረምት ላይ ሽረን ለመቀላቀል ከተስማማ በኋላ ነው በመጨረሻ ሀሳቡን ቀይሮ ወደ መቀለ ሰባ እንደርታ የሄደው። አስራ 14 ደቂቃ በሁለቱም በኩል ንጹህ የጎል እድል አልተፈጠረም እስካሁን። አሰጋይ ጴጥሮስ አደገኛ ኳስ ስንታየው አመለጠው። ኳሱን ቢያገኘው ጎል ሊሆን ይችል ነበር። ተመስገን ተስፋዬ ስንታየው ኳሱን ባይነካው ተመስገን ጥሩ ፖዚሽን ላይ ነበር። አብዱ ሌላ እንደ ቁመቱ አይደለም፣ ለተከላካይ አጭር ነው፣ ግን ትክክለኛ ፖዚሽን ላይ ነበር። አብዱ ስንታየው ቢተውለት ቀጥታ ያስቆጥረው ነበር። የዛ ቁጭ ስሜት ነው ያለበት አብዱ። ምናልባት ኮሚኒኬሽን አብዱ ስንታየው ተመስገን የተሻለው ተጫዋች ነበር። ስንታየው ግዙፍ ነው አብዱ። ብዙ በጭቅላቱ ጎል ማስቆጠር ሪከርዱ ብዙ አይደለም። አዲስ የተሻለ ማን ነው ተመስገን የተሻለ ኳሊቲ አለው። ዘንድሮ 2 ጎል አለው። ዘንድሮ ጎል አንዱ በተለይ ቅዱስ ጊዮርጊስ ጋር ያስቆጠረው በጣም ያቻነት ጎል። በእነዚህ 15 ደቂቃዎች ብልጫ የወሰደ ቡድን እየተመለከትን አይደለም። በየደቂቃዎቹ እየተራረፉ ለማጥቃት ይሞክራሉ።
ጥሩ ኳስ ይመስላል። ምናልባት ቢኒያም ላንቃሞ ቢኒያም ፍሬዘር ካሳ አብዲው አበላ እዚሁ አስጥሎታል። ጥፋት ተሰርቷል። መቀለ ሰባ እንደርታ 0 ምድረገነት ሽረ 0 15 ደቂቃ ላይ ደርሰናል። ሁለቱም በጥንካሬያቸው ልክ የጀመሩ አይመስለኝም። አብዱ 15 ደቂቃ ኢላማውን የጠበቀ ሙከራ ያይን አይደለም። ወደ ሳጥን የሚደርሱ ኳሶች ጥራት የላቸውም። በመቀለ በኩል በተለይ አማካይ ክፍሉ ይበልጥ አጫጭር ኳሶችን እየተጫወተ ከራሱ ሜዳ የሚወጣ ነው። ፍጹም 10 ቁጥር ሚና ላይ ይበልጥ ከነዚህ አማካዮች ጥራት ያላቸው ኳሶች ያገኛል። በዚህ ምክንያት መቀሌዎች ጎል ማስቆጠር እንኳን ቢቸገሩ እድሎችን ለመፍጠር ብዙ ጊዜ አይቸገሩም። በተለይ መጀመሪያ ጨዋታ ክፍለ ጊዜ አካባቢ አሁን በመጠኑ ፍጹምን ማግኘት ይቻሉ አልመሰለኝም። ስንታየው መኖሩ ይበልጥ ረጃጅም ኳስ ወደ መድረገነት ሳጥን እንዲጥሉ የተገደዱ ይመስላል። ተመልከት፣ ሌላ አየር ላይ ኳስ ስንታየውን ታርጌት ያደረገ ኳስ ግራጁ የአዲሱ ተስፋዬን አንገት አግኝቶታል። ሪሽሞንዳይ አቤል ክብሮም አቤል ብርሃነ ባይሉ ግርማ ጥሩ ኳስ ነው። አሁን አፍቅሮተ ምናልባት ከጨዋታ ውጭ ካልሆነ አልነበረም። አቤል ማሙሽ ንጹህ አጋጣሚ ነው ያመለጠው። ሌላ እድል አሁንም ተነጥቀዋል። አቤል ማሙሽ በግራ ሳይድ አብዱ ባይሉ ሁለት ቁልፍ ፓሶች ከባይሉ እግር የተነሱ ከዚህኛው ሙከራ ፊት አብዱ በተለይ በጣም የተሻለው ሙከራ እሱ ነበር። ለመወሰን ዘገየ ይመስላል። አብዱ አፍቅሮተ ምን አይነት ኳስ ነው የሰጠው? መጀመሪያ ንክኪው ቀና ብሎ ግብ ጠባቂ መምጣቱ በደንብ አልተመለከተም። አብዱ በጣም የተሻለ ኳስ ነበር አቤል ማሙሽ ያገኘው። ናይ ኳስ ነው አፍቅሮተ የሰጠው አብዱ። ሁለተኛው ባይሉ ለአቤል በደንብ ሰርቭ እያደረጉት አፍቅሮተ ተካለኝ 1-2 እየተቀባበሉ ናቸው። አሁንም ሌላ እድል አላቸው። ቢኒያም ላንቃሞ ባይሉ ግርማ ተነጠቁ። ክብሮም ደስታ ዮሐንስ ስንታዩ ወለጬ እዚሁ አቋርጦታል። ያለፉት 2 ደቂቃዎች ለምድረገነት ሽረ የመሪነት ጎል ለማግኘት የቀረቡባቸው ነበሩ። አብዲው አበላ፣ ደስታ ዮሐንስ፣ ፍጹም አለሙ ፍጹም አሸናፊ ሀፍቱ ነበር የፈለገው። ምክንያቱም ስንታዩ መንግስቱ ከጨዋታው ጭኖበታል። አፍቅሮተ ሰለሞን አብዱ ፕራክቲካሊ ራሱ መቀለ ሰባ እንደርታ በሶስት ተከላካዮች የሚጫወት ነው የሚመስለው። አብዲው አበላ አማካይ ክፍል ላይ ነው ከተከላካዮች ፊት። አሸናፊ ሀፍቱ በቀኝ ሳይድ አልፎ አልፎ ይመለሳል። ከዛ ውጪ ኦልሞስት በሶስት ተከላካይ ነው የተጫወቱ ያሉት። አማካይ ክፍል ላይ ይበልጥ የሸረን ማች ማድረግ የፈለጉ ይመስለኛል አሰልጣኝ ጸጋይ። በዚህ ምክንያት አማካይ ክፍል ላይ አንዱ ላይ ብልጫ ለመውሰድ የተቸገረ ይመስላል በዚህ ጨዋታ። መቀለ ሰባ እንደርታ የአንደኛ ዙር የመጨረሻ ጨዋታው ከነገሌ አርሲ ጋር ነበር። በሮሆቦት ሰላሎ ድንቅ ጎል 1-0 መሸነፉን እናስታውሳለን። ከዛ አስቀድሞ ከኢትዮጵያ ቡናና አዳማ ከተማ ጋር አቻ ተለያይተዋል። ኢትዮ ኤሌክትሪክን 2-1 ማሸነፉን እናስታውሳለን። በነገሌው ጨዋታ በተለይ ከቤ ብዙንም ፍጹም አልነበሩምና ይበልጥ የፍጹም አለመኖር ለመቀለ በጣም ጎጂ ነበር ከነገሌ ይልቅ። አብነ ማየት ድል ክሬት አላረኩም በዛ ጨዋታ አብዱ። ተመስገን ተስፋይ፣ ተካሊ ደጀኔ፣ አፍቅሮት ባይሉ ግርማ፣ ሙሉጌታ፣ አሸናፊ ሀፍቱ፣ አሸናፊ ፍጹም ጥፋት ተሰርቶበታል። ጥሩ ቦታ ላይ ለግራ እግር ተጫዋች የሚመች ቦታ ላይ ነው። ጥያቄ አለ። ክብሮም አብዱ አልነካውትም የሚል ዛሬ አንተነ ቅጣት ላይ ነው። ተከላካይ ክፍል ላይ ይበልጥ የእሱ መሪነት በጣም ቡድን ይጎዳል። ትክክል የክብሮም እጆች ኢልቦ አይደለም አብዱ ትክክል በኢልቦ አሁን ብሎ ለመምታት ግን እጁ ተፈጥሯዊ ቦታ ላይ አይደለም። ፍጹም ፊት ላይ አርፈዋል።
በዛኛው ሳይድ መስመር የረዳት ሌላ የዛሬ ረዳት ዳኛ ታምሮ አደም ናቸው። እሳቸው አላነሱም። አሸብር በሚገባ አይተውታል አብዱ። አንግሉ የሚታየው ደግሞ ለረዳት ዳኛው ነበረ። ችግር የለባቸው። ኢትዮጵያ ቡና ባለፈው ወላይታ ድቻ ከኢትዮጵያ ቡና ድራማዊ ክስተቶች የነበሩት እሳቸው የነበሩበት መስመር ላይ እዚህ ቦታ ላይ ነበሩ አብዱ። ደስታ ዮሐንስ ለቅጣት ምቱ ተዘጋጅቷል። ደስታ ዮሐንስ ከፍ ያለ ኳስ ሪችሞንድ በቀላሉ ይዞታል። መልሶ ማጥቃቱን በፍጥነት ጀምሯል። ቢኒያም ላንቃሞ ጥሩ ኳስ ነው። ምናልባት አቤል ማሙሽ 1-1 አቤል ማሙሽ ወደኋላ ተበላሸ። ዳንኤል ዳርጌ ወደኋላ ከአቤል ማሙሽ ውሳኔው ግሩም ነው። በጣም ድንቅ ነው። ጠቦበታል። በተለይ ሪችመንድ አጄ አብዱ ካውንተሩን ያስጀምረበት ኳሊቲ ቢኒያም ላንቃሞ ፓስ የአቤል ማሙሽ በተለይ መጀመሪያውን ፓስ የተቆጣጠረበት መንገድ ድንቅ ነው አብዱ። አሁን አይተክ ድንቅ ነው። ተመልከት ሪችመንድ አጄ ቢኒያም ቆንጆ ኳስን ይለቀቀለት ተመልከት። ከጨዋታ ውጪ በመጠኑ ይመስላል ግን የመጀመሪያው ተች በጣም ድንቅ ነው። ሁለተኛው ኳሱን ለመምታት አብዱ ምቹ ሁኔታ አልነበረም። ኳሱን መልሶ አጠፈበት። አንሰልፊሽ ጥሩ ውሳኔ ወሰነ ይመስለኛል ለዳንኤል ዳርጌ። ተመልከት በግራ እግሩ መምታት ይችላል። በእርግጥ አብዱ ለዳንኤል ዳርጌ ከመስጠት በግራ እግሩ ፋርፖስ ወይም ቀኝ አንግል ላይ ማስቀመጥ ይችላል። ግን በትክክል ፊት ለፊት ያለው ዳንኤል ዳርጌን ኳስ ማስቆጠር እንደሚችል አምኖ ነው የሰጠው። ዳንኤል ኳስ በጣም ደካማ ነው። በደንብ ኳሱን ፐርፌክት አላገኘውም አብዱ። ለግብ ጠባቂው ማምር ዛጌ ብዙ ፈታኝ አልነበረም። ግን በጣም ቆንጆ ቴክስት ቡክ የሆነ መልሶ ማጥቃት ሪችመንድ አጄ ያስጀመረው። 4 ጎሎች አስቆጥሯል ዳንኤል ዳርጌ። አምስተኛውን አሁን ማግኘት ነበረበት። በደንብ ሰርቪስ እያገኙ ነው ዳንኤል ዳርጌ። አቤል ማሙሽ ሳጥና አካባቢ በደንብ እየደረሱላቸው ነው። ሌላ ማጥቃት ስንታየው መንግስቱ ስንታየው ለሁለት ነው ተረባርባ ያስጣሉት። ስንታየው ሳጥና ኳስ አገኘማት አብዱ ዋር ጦርነት 1-1 ያለው ፍልሚያ ፍሬዘር ካሳ መቀሌ አብዱ የተለመደውን አይነት የአማካይ ክፍል ላይ አጫጭር ፓሶች ፍጹምን የሚያገኙ የተለመዱ ሩጫዎችና ያያየን አይደለም። ዛሬ የሸራ አማካይ ክፍል ላይ በደንብ ቁጥር በስተው ምንም አይነት የመቀባበያ ክፍተቶችን እየሰጡ አይደለም ለመቀለ ሰንባ እንደርታ። ስንታየው አለጭ አደገኛ ኳስ ይመስላል። ስንታየው በትክክል ግን ለዳንኤል ማድረስ አልቻለም። ስንታየው አለጭ ሁለተኛ ኳስ አግኝቷል። ወደኋላ አቤል ብርሃነ ክብሮም አዲሱ ተስፋዬ ታክቲካሊ አብዱ በጣም አስገራሚ። በተለይ የተካልኝ ደጀኔና የአሸናፊ ሀፍቱ ተካልኝ ደጀኔ ቡድኑ ሲጠቃ 4 ያተከላካይ ነው አብዱ። ከዛ ውጭ ወደ መሃል ይገባል። ያ ማች ለማድረግ አሸናፊ ሀፍቱን በተመሳሳይ ቡድኑ ኳስ አደገኛ ኳስ ነበር። አፍቅሮት ነጥቆ የገባው ይሄኛው ኳስ ኬኔዲ ገብረ ጻድቅ ጥፋት ሰርቶ አቋርጦታል። ተመሳሳይ ቦታ ላይ ሌላ ቅጣት ምት ለምድረገነት ሽረ። ከዚህ አስቀድሞ መቀለዎች አግኝተው ግብ ጠባቂው የተሻማውን ኳስ በቀላሉ ነው ለጥቃት አመቻችቶ የሰጠው። ኬኔዲ ይህን ኳስ ማስወገድ ይችል ነበር አብዱ። ምክንያቱም አብዲው አበላ ኳሱን ለመንጠቅ ወይ ደግሞ ኳሱን ለመያዝ ለመቀማት ጥሩ ፖዚሽን ላይ ነበር። 8 ጥፋቶች ተሰርተዋል። 4-4 በሁለቱም በኩል 55 በመቶ የኳስ ቁጥጥር በምድረገነት ሽረ በኩል እድሎችን በመፍጠርም የተሻሉት እነሱ ናቸው። መሐመድ ዘጌ የሶፎንያስን መጎዳት ተከትሎ ይህንን ቦታ ይዟል። ወደ ከማኳስ ቢኒያም ላንቃሞ ኳሊቲ ያለው አይደል ማብዱ። በተለይ ባለፈው ዓመት ፋሲል በነበረበት ሰዓት ድንቅ ጎሎች አስቆጥሯል። ጥቂት ቢሆኑም አሁን ኬርለስ ጥሩ አድርጎ አልመተው። ዳንኤል ዳርጌ ተካሊ ደጀኔ አሁንም ጥሩ ኳስ አፍቅሮት ወደ ኋላ ለዳንኤል ዳርጌ ግን ፍሬዘር ካሳ ከኋላ መቶ
አድኗቸዋል። ክብሮምና ስንታየው መንግስቱ ወደ ኋላ ለፍጹም ነበረ። ስንታየው አለጬ ደስታ ዮሐንስ አሰጋይ ጴጥሮስ አሰጋይ ፍጹምን አግኝቶታል። ፍጹም አለሙ ፍጹም አሸናፊ ሀፍቱ ይሄን መታገል ይችላል ወይ? ስንታየው መንግስቱ ስንታየው ኳሱን ከጭንቅላቱ ወደ እግሩ እስከሚያወርደው ጊዜ ወስዶበታል። በዚህ መሃል ነው በኃይሉ ግርማ ደርሶ ኳሱን ያቋረጠው። እዚህ አካባቢ አብዱ በተለይ ጊዜና ቦታ ውድ ይመስለኛል። ስንታየው እንደዚህ መፍጠን አለበት። ፈርስታች ለመወሰን ዝግጁ መሆን መቻል አለበት። ተመስገን ተስፋዬ ዛሬ በጊዜ ነው ፈተና የበዛበት። የምድረገነት ሽረ ግራው መስመር ኃይለኛ ነው። አብዲው አበላው ጥሩ ኳስ አቋርጧል። ደስታ ዮሐንስ አብዲ መሃል ላይ ሙሉ ጌታ ኳስ ረዘመበት። በኃይሉ ግርማ ለቢኒያም አሁንም ይሄ ነው ትልቁ ችግር። አብዱ ግዙፍ ታርጌት ማን አላቸው መቀሌዎች። በአብዛኛው ተገማች የሆነ የመጣ ይመስላል። ኪዳኔ ላይ ማየው ፍራስትሬሽን አሰጋኝ። በጣም በነፃ ሆኖ ኳስ ለመቀበል ዝግጁ ነበር አብዱ። በጥራት ከራሳቸው ሜዳ መውጣት የሚችሉበት አጋጣሚ ግን ስንታየውን ፍለጋ ረጃጅም ኳሶች ነው የሚጠቀሙት። እነዚህ ኳሶች ስንታየው ጋር የደረሱ አደጋ እየፈጠሩ አይደለም። ከጨዋታ ሪትም በመጠኑ የጸጋይ ቡድን የወጣ ይመስላል በዚህ እንቅስቃሴ። ፍጹም በአብዛኛው ያየሁት ያሉት በግራ መስመር ፍላንክ ላይ ነው አብዱ ከአክሱ ከመስመሮች መሃል ይልቅ ስንታየው ለፍጹም ጥሩ ኳስ ይመስላል። ፍጹም በደካማ እግሩ ሁለተኛ ሙከራ አንዱ በቀኝ አንዱ በግራ ስንታየው ጥሩ ሊንክ ነው አሁን ለማድረግ የሞከረው። መጀመሪያ ይመስለኛል በጣም የተሻለው ኳሊቲ ከግራ መስመር ነው ፍጹም የሚነሳው። ስንታየው ወደ መሃል ሲገባ አብዱ መሃል ለመሃል ስንታየው የተወን ስፔስ ነው በሚገባ በሩጫ ለማግኘት የሞከረው። መጨረሻው ንክኪ በደካማ እግሩን አብዱ ፐርፌክት አልነበረም። ግን ይህን ታርጌት ማን በዚህ መንገድ መጫወት ይችላሉ። ጥሩ ፐርፎርማንስ አላቸው አብዱ። ግን ከ5 ጨዋታ አንድ ብቻ ነው ያሸነፉት። ለአለመውረድ በሚደረግ ፍልሚያ ውስጥ ማሸነፍ መጀመር መቻል አለባቸው። ቀጣይ ጨዋታዎች ደግሞ ቀላል አይመስሉም። አዲሱ ተስፋዬ መጠነኛ ጉዳት ገጥሞታል፣ ሕክምና እንዲደረግለት። እንደ መቀሌ ወራጅ ቀጠና ውስጥ ላለ ቡድን ከ5 ጨዋታ አንድ ብቻ መሸነፍም እንደ ጥሩ ነገር ይወሰዳል ብለዋል አሰልጣኙ። ምንም ጥያቄ የለም። አቻ ውጤቶች ከወራጅ አያወጡ። በተለይ ደግሞ አብዱ እዛ አካባቢ ያሉ ቡድኖች ነጥብ እየጣሉ ነው። ያንን አድቫንቴጅ ካፒታላይዝ ማድረግ አልቻሉ። አቻ ውጤት በብዛት አስመዝግበው የወረዱ ቡድኖች አሉ አብዱ። በቅርብ ጊዜያት አርባ ምንጭ ታስታውሳል። ዋስትና አይሆንም። ምድረገነትም ቀስ ብሎ የተንሸራተተ ነው አብዱ። በሁለቱ መሃል ያለው የነጥብ ልዩነት 6 ነው። 5 ዛሬ መቀሌ የሚያሸንፍ ከሆነ በ2 ነው የሚሆን። ያ ማለት በግልጽ የሚታይ የሞደድ ስጋት የሞደድ ትሬት አለ። ዛሬ መጠኑ ማጥቃቱ የተሻሻለ ይመስላል። ፊት ላይ ዳንኤል አቤል አፍቅሮት የራሳቸው ሞመንት ነበራቸው አብዱ። በጣም ግልጽ የማግባት ክሊር ከቻንስ ነበሩ ለማለት ቢያስቸግርም አፍ ቻንሶች ነበሩ፣ ወደ ሳጥን የሚጠጉ ኳሶች። ሪችሞንድ አይ በሊጉ ካሉ ቡድኖች ከ20ዎቹ 13ቱ የውጭ ሀገር ግብ ጠባቂዎች አሏቸው። በዚህ ጨዋታ ሁለቱም በውጭ ሀገር ግብ ጠባቂዎች ነው የገቡት። መሐመድ ዘጌ ቡርኪና ፋሶ በመቀለ በኩል አዲሱ ተስፋዬ፣ በኃይሉ ግርማ፣ ክብሮም፣ አቤል ፍጹም፣ ሙሉጌታ ኬኔዲ ተነጠቆ በኃይሉ ግርማ፣ አቤል ማሙሽ ከጨዋታ ውጭ ነው። አሸናፊ ሀፍቱን ተመልከት አብዱ። ልክ የተካልኝ አይነት ሚና ቡድኑ ወደፊት ሲሄድ ጠጋ ይላል፣ ቡድኑ ሲጠቃ ይመለሳል። በዚህ ምክንያት አማካይ ክፍል ላይ በሁለቱም ቡድኖች ማች አፕ አድርገዋል አብዱ። በተለይ ምድረገነት
ለመቀሌዎች ብዙ መፈናፈኛ ስፔሶች ብዙ አልሰጠም። ቶታሊ በደንብ ጥሩ ስፔል ያላቸው ምድረገነቶች ናቸው። አብዱ ዛሬ አብዱ አበላ ወደ መሃል ገብቷል። ኬኔዲ አለ፣ ሙልጌታ አለ። ይበልጥ አማካይ ክፍል ቁጥር ላይ በቁጥር ቢበዙም አይጠበቀውን ያህል ግን አማካይ ክፍሉ ምንም አይነት ብልጫ እየወሰደ አይደል። ፍሬዘር ኬኔዲ፣ ሙልጌታ፣ አብዲ፣ አሰጋይ ጴጥሮስ። ከዚህ ጨዋታው አብዱ 3-4-3 ከ3-4-3 ይመስላል። ስንታየው ዋለጬ፣ ተካልኝ፣ አቤል፣ ደስታ ዮሐንስ። ጫና ፈጥሯል። አሰጋይ ጴጥሮስ ጥፋት ሰርቶ ነው ያስቆመው፣ ግን የራሱ ጥፋት ነው። በጊዜ መወሰን አለመቻሉ ነው። ኳሱን መልቀቅ ይችል ነበር። አቋቋማቸው ልክ አይደለም። ፍሬዘር ያለበትን ተመልከት፣ ተመስገን ያለበትን ቦታ ተመልከት። አንዳቸውም ጥሩ አንግል ሰፋ አድርገው አሰጋኝክ ነፃ ለማውጣት ዝግጁ የነበሩት ጨዋቾች አልነበሩ። እሱም ጨዋታውን ኳሱን መቆጣጠር አልቻለም። ቢኒያም ላንቃሞ ለቅጣት ምቱ ተዘጋጅቷል። የይርጋለም ከተማ ተወላጅ በቀላሉ ነው ኳሱን አሳልፎ የሰጠው። ከሲዳማ ቡና ወጣት ቡድን የተገኘ በመቻል ወልዳያ ከተማ እንደዚሁም በፋሲልና ዘንድሮ ደግሞ በምድረገነት ሽረ እየተጫወተ ነው። ሙልጌታ አሰጋይ ጴጥሮስ መቀለ ሰባ እንደርታ ጥንካሬ በኔ እምነት አብዱ አማካይ ክፍል ነው። ተለ አማካይ ክፍሉ ኳስ ይዞ በተከላካይ ክፍሉ ፎይታ ይሰጣል። ቶሎ እንዳይጋለጥ ያደርጋል። ማጥቃቱን በማገዝ ጥሩ ነው። በተለይ ፍጹም በሜዳው ከፍ ያለው ክፍል ላይ ቀርቶ ማጥቃቱን በደንብ እንዲያገዝ፣ ድሎች እንዲፈጥር፣ እንዲያስቆጥር እድል ይሰጣል። ዛሬ በዛ መንገድ የተጫወተው አይደለም። በዚህ ምክንያት የበልጥ የተነጣጠለ ይመስላል። አብዱ መከላከሉ ከአማካዩ ከአጥቂው ዲስጆይንትድ የሆነ ፐርፎርማንስ በመቀለ ሰባ እንደርታ በኩል እያየን ያለ ነው። ምድረገነት ሽረ ተከታታይ 3 ጨዋታዎች ያለ ጎል የተጠናቀቁ ናቸው። አርባ ምንጭን ካሸነፉ በኋላ ከኢትዮጵያ ንግድ ባንክ ወልዋሎ ሌላ ትግራይ ደርቢ ቀጣይ በ22ኛ ሳምንት ይጠብቃቸዋል። ጠንከር ያሉ ጨዋታዎች ከፊት አሉ። ከሪችሞንድ የበለጠ ብዙ የተመለከትነው መሐመድ ዘጌን ነው። ምናልባት ፍጹም አለሙ ፍጹም ለውሳኔ ዘገየ። ሙሉጌታ ወልደ ጊዮርጊስ ቢኒያም ላንቃሞ መከላከሉን በሚገባ ግዟል። አቤል ማሙሽ ኳሱን ተቆጣጠረ። አቤል አሰጋይ ጴጥሮስ ፊት ለፊቱ አለ። አቤል ማሙሽ አብዲው አበላ በመሃል መጥቶ ኳሱን አቋረጠ። ቢኒያም ላንቃሞ አብዱ የመልሶ ማጥቃት መነሻዎቹ ድንቅ ናቸው። ከደቂቃዎች በፊት ከሪችመንድ የተቀበለውን ኳስ እንዴት አቤልን ከሳጥኑ ጋር እንዳገናኘው ተመልከት። አሁንም ሌላ ጥሩ አዌርነስ ነው። በተለይ ቡድኑ ሲጠቃ ወደ ኋላ ተመልሶ አደገኛ ኳስ ነው። ከጀርባ የሙልጌታን ክሮስ እንዳያገኝ ያደረገው ከጀርባ ያለው ፍጹምን ያገኘውን ኳስ ደግሞ ቶሎ ፈጣን የመልሶ ማጥቃት ነው ላውንች ያደረገው። ጥሩ ታክቲክ አተገባበር ያየናል ቢኒያም ላንቃሞ ላይ መቼ መከላከል መቼ ማጥቃቱን ማስጀመር እንዳለበት
ጠንቆ የሚያውቅ ይመስላል። ዛሬ ሽመክ ጉግሳ የለም። እዚህ ረገድ ጥሩ እንቅስቃሴ እያደረገ ነው ያለው። በመሬት ለመሬት የተመታ ኳስ ነበር። እዚሁ አብዲው አበላ መልሶ ማጥቃቱን አስጀምሯል። ተቀባይ ፍጹም አለሙ ብቻ ነው ያለለት። አብዲው አበላ አረጋጋውና ወደቅ። አልቢትሩ አሸብር ሰቦቃ አሸብር ትንሽ ዝግ ቢሉ ጥሩ የመልሶ ማጥቃት ነበር። ከኳሱ ቀድሞ ነው የሄዱት። በዚህ ረገድ በዛ በቀኝ ሳይድ ጥሩ ሩጫ ነበር የሮጣው አሰጋኝ። በርግጥ የጨዋታው አንድ አካል ነው። ተመልከት፣ ልክ እንደ ቢኒያም ላንቃ ሞሉ እዚህ ጋር ቆንጆ ብሎክ ነው አብዲው አበላ። ኳስ የሚሰጠው ጨዋች አልነበረም፣ ሰፖርት አልነበረም ከፊት። ስለዚህ ኳሱን አንድ ስቴፕ ሁለት ስቴፕ ያዘ። ከዛ ደስታን ተመልከትና አሸብር ፈጠኑ በጣም ቢያንስ ከአቤል ዋበላ ጀርባ መሆን እንቅስቃሴውን ማየት አለባችሁ። አቤልን ቀድሞት ነው የገቡት። የጎል ድርቅ አለ አብዱ አሸብር ሰቦቅ ያምራል ጎል ማስቆጠር። ዳንኤል ዳርጌ ላይ ፍሬዘር ካሳ ጥፋት ሰርቷል። ቅጣት ምት ለምድረገነት ሽረ። ዳንኤል ዳርጌ በተመሳሳይ 4 ጎሎች አሉት። አቤልና ዳንኤል ናቸው የቡድኑ ከፍተኛ ጎል አስቆጣሪዎች። ሽመክት ጉግሳ በ3 ጎል ይከተላቸዋል። ዛሬ ግን የለም። ሀምሳ 54 በመቶ የኳስ ቁጥጥር ምድረገነት ሽረ። አሁንም መሬት ለመሬት ሌላ ቅጣት ምት። አቤል ማሙሽ ወደ ስንታየው ወለጭ ነበር። ስንታየው ግን ወደ ሩቁ ቋሚ የጠበበ አንግል ነው የመረጠው። ክብሮም ፍጹም አለሙ ነጥቆታል። ክብሮምን ፍጹም አለሙ ደስታ ዮሐንስ ነበር ተመለሰ። አሁንም ኳስ ራሱ ፍጹም ጋር መጥቷል። ፍጹም አለሙ በኃይሉ ግርማ ፍሬዘር ፍጹም አይነት የፈርት ነው አብዱ ያደረገው። ታግሎ ነው ከክብሮም ኳሱን የነጠቀው። ክብሮም እርግጠኛ የነበረ ሸፍኖ ኳሱን እንደሚወስደው። ከዛ በኋላ ለደስታ ዮሐንስ ጥሩ ሩጫ ደስታ እንቅስቃሴውን ተመልክቶ የተገኘበት ፖዚሽን ከፍጹም ብዙ አላየንም ዛሬ አብዱ። የሁለቱም ደጋፊዎች በቁጥር ትንሽ ናቸው፣ ግን ስታዲየሙን ሙሉ አስመስለውታል። መቀለ ሰባ እንደርታ 2011 የሊጉን ዋንጫ ሲያነሳ አብዱ በሜዳቸው ሲጫወቱ ጠጠር መጣያ አታገኝም ነበር በዛ ግዙፍ ስታዲየም። ምድረገነት ፋሲልን ካሸነፈ በኋላ ነው የሻምፒዮንነት ጉዟቸውን ያሳምሩት። በዛን ወቅት የመጨረሻ ጨዋታ ብዙ ነገር የነበረው ብዙም ይወራ ታሪክ ያለው ነው። ከ7 ዓመታትም በኋላ ያንን ጨዋታ እናስታውሳለን። ስለዚህ ለመቀለ ሻምፒዮንነት ሽረ ራሱን አበርክቶ አድርጓል። ተካሊ ደጀኔ ተካልኝ ፍሬዘር መልሶታል። አቤል ማሙሽ ክብሮም አፍቅሮት ጥሩ ኳስ ይመስል ነበር ላንተነህ ቢኒያም ላንቃሞ። አዲሱ ተስፋዬ ግን ኳሱ ረዘመበት። ፍጹም አለሙ ፍጹም ስንታየው መንግስቱ ደስታ ዮሐንስ ፍጹም አለሙ በቀጥታ የወሰነ ይመስላል። ፍጹም የዛሬ ፍጹም ሙከራዎች አብዱ ፍጹም ከጎሉ የራቁ ናቸው። ሶስተኛ ሙከራ አጥሩ ቢልዳፕ የተሻለ ያውኑ አብዱ ስንታየው ይበልጥ ማጥቃቱ ሊንካፕ ለመሳተፍ ሙከራ ያደርጋል ራሱን እንቅስቃሴ ውስጥ እንዳይርቅ። ደስታ ዮሐንስ ሌላኛው ጥሩ አማራጭ ነበር። ፍጹም ከዚህ ቦታ ላይ ጎሎች ጠንካራ ሙከራዎች አሉት አብዱ። ዛሬ ግን እግሮቹ እነዛን ኳሊቲ ሙከራዎች ያመረቱ አይደል።
ተካልኝ አቤል ብርሃነ ለተካልኝ ነበር ኳስ አጠራ። አሸናፊ ሀፍቱ በዚህ መሃል ሙሉጌታ ፍጹም ስንታየው መንግስቱ ኳሱ መቆጣጠር አልቻለም። ተካልኝ ደጀኔ ባይሉ 4 ደቂቃዎች ይቀራሉ የመጀመሪያው አጋማሽ ሊጠናቀቅ። አብዲው አበላ ፍጹም ስንታየው ሽረ መጠኑ ይሻል ሳጥን ጋር አብዱ ግን አይጠበቀውን ያህል ሁለቱም ጎሎችን ለማስቆጠር የሚያደርጉት ጥረት የተሳካ አይደለም እስካሁን ባለው እንቅስቃሴ። መቀለ ነዛ አጫጭር ጥሩ ፈጣን ቢልዳፖችን ያይን አይደለም ወደ ፋይናል ሰርድ የሚደርሱበት ኳሊቲ ድንቅ ነበር። በተለይ ፍጹምን ቶሎ ቶሎ በማግኘት ረገድ ዛሬ አብዛኛው ረጃጅም ኳስ ከዛው ጫማ ከክፍል በጣም ኮምፓክት ሽረ ይበልጥ መፈናፈኛ ያጡ ይመስላል። ደስታ ዮሐንስ ስሜታዊ ሆኗል። ጥፋት አይደለም መጀመሪያ አራተኛ ዳኛ ሙልቀን ያረጋል ጋር ነበር የተከራከረው። ጉዳዩን በንግግር ለመፍታት ጥረት ያደረገ ነው ፍጹም። ደስታ ብዙ ጊዜ ከመሃል ዳኛ ወይ ከረዳት ዳኛ ጋር ነው አይደለም ከአራተኛ ዳኛ ጋር ነው ደስታ። በንግግር ተፈቷል አብዱ። በንግግር የማይፈታው የጫማቸው ክር ብቻ ነው። ግን ንግግሩ ማስጠንቀቂያ አለው ማስጠንቀቂያ። አዲሱ ተስፋዬ ለቅጣት ምቱ ተዘጋጅቷል። ኳስ ሲነጠቁ ሁለቱም መሃል ሜዳ ላይ አማካዮቻቸውን ቁጥር ይጨምራሉ። አብዲው አበላ ወደ መሃል ይገባል። አዲስ ወዴት ነው ኳስ ይላኳት ለረዳት ዳኛው ፋሲካ ይዋላሸት ይቀርባል። ያው በመጠኑ አብዱ አየር ፀባይ ሆት ሞቃት ነው ያለው። ከዛ ጋር መጠን ዲስኮምፈርት ያለ ይመስላል ሜዳ ላይ ተጫዋቹ ለማየው ፍጹም እንደገና አዲስ ሙሉጌታ አብዲው አበላ ኬኔዲ ጥሩ ኳስ ነው። ኬኔዲ ማን ነው የተመለከተው? አብዛኞቹ ከአጥቂ ጀርባ ለመቆም የተዘጋጀ ተጫዋች የለም አብዱ። ከተከላካዩ ጀርባ ለመሮጥ የተዘጋጀ መቀለ ተጫዋች አይታየኝም። አብዛኞቹ ከተከላካዮቹ ጀርባ ለመሮጥ ሳይሆን ወደ ኋላ ተመልሰው ነው ያሉት። ያ ማለት በቢልዳፕ በጥሩ የማጥቃት ቢልዳፕ ለመግባት የፈለጉ ነው ይመስለውና ለመሮጥ ዝግጁ የሆነ ተጫዋች በሌለበት ሁኔታ ነው ኪዳነ ቸኩሎ ኳሱን የሰጠው። ከጀርባ ለመሮጥ የተዘጋጀ ተጫዋች ጥሩ ማጥቃት አይደለም በመቀለ በኩል የተመለከቱ ካሉት። ዳንኤል ዳርጌ የኛው አጋማሽ ያለ ጎል ሊጠናቀቅ ተቃርበዋል። 1 ደቂቃ ከ30 ሰከንድ ብቻ ቀረ። አቤል ማሞሽ ስንታየው አለጭ ኳሱን መቆጣጠር አልቻለም። ደስታ ዮሐንስ ፍጹም ሙሉጌታ አብዲው አበላ ፍጹም በድጋሜ አሸናፊ ተካልኝ ደጀኔ ፍጹም አለሙ ፍጹም ጥሩ ፍጹም ለስንታየው መንግስቱ ምን አይነት ድል ነው አብዱ? ምን አይነት ኳስ ነው ስንታየው መንግስቱ። ቅድም ያነሳው ነው አብዱ ሳጥና አካባቢ ጊዜ ስፔስ ታይም በጣም ዝቅ አታገኝም። በቶሎ ፈጥኖ መወሰን አለበት ያለ ነበር አብዱ። ጥሩ ሩጫ ነው የሮጣውን ከተከላካይ ጀርባ በመጠኑ ቀና ብሎ ግብ ጠባቂ መውጣት ተመልክቷል። የፍጹም ኳስ ግን ተመልከት። አይ ነው ከተከላካይ ጀርባ ለሚሮጥ ተጫዋች ኳስ ሲሰጥ አብዱ ምናልባት ተከላካዩን ግብ ጠባቂውን ቢመለከት አብዱ አንድ ስቴፕ ምናልባት ከመምታቱ ይልቅ ገፋ አድርጎ ግብ ጠባቂውን ለማለፍ ሊሞክር ይችል ነበር። ያዩ አልመሰለኝም። በጣም በፍጥነት ነው ግብ ጠባቂው ሪችመንድ አይ የወጣው።
መስዋዕትነት ከፍሎ ነው ኳሱን ለማዳን የሞከረው። በዚህ ሂደት ሁለቱም ጉዳት ሳያስተናግዱ አይቀሩም። በጣም ጥራት ያለው የጎል ዕድል አብዱ እንደዚህ ነው ፈጥረው። ፍጹም ከምንም ተነስቶ አንድ ነገር መፍጠር ይችላል። ምን አይነት ኳስ ከፍጹም ለስንታየው ስንታየው ውሳኔ ዘግይቷል። ቀና ብሎ ግብ ጠባቂው የተመለከተው አልመሰለኝም። አብዱ ግብ ጠባቂው ፍጹም ኳሱን ፔኔትሬት አድርጎ እንደሚሰጠው ገና አንቲሲፔት አድርጎ ፈጥሮ ነው የወጣው። ከዛ ስንታየው ገና ቀና ሳይል ኳሱን ደርሶበታል። በእርግጥ ሳጥን ውስጥ ቀልጠፍ ማለት ይጠብቃል አብዱ። ግብ ጠባቂው ጥሩ አንቲሲፔሽን የነበረው። እዚህ አይነት ኳሶች ከፍጹም የሚጠበቁ ናቸው። አብዱ ዛሬ አላየውም ብዙ። አሁን የመጀመሪያ 45 ሊጠናቀቅ ሲል ነው ያየሁት። በጥራት ፍጹም ጋር እዚህ አካባቢ የሚደርስ ከሆነ በጣም አስደናቂ ነው የሚሆነው። የስንታየው ሳጥን አካባቢው ዋር ያልኩ ይሄንን ነው አብዱ። ስንት ፋውሎች ነው የተሰሩት አብዱ? በጣም ብዙ ጥፋት ከጎል ሙከራዎች ይልቅ አልፎ አልፎ ሜዳ ላይ የምታያቸው የግድያ ሙከራዎች በትክክል መተሳሰብ አለባቸው ተጫዋቾች። 2 ደቂቃ ተጨምረዋል። አንዱን ደቂቃ አልተጫወቱበትም በሪችሞንድ አዬ እና ስንታየው መንግስቱ ሕክምና ምክንያት። አዲሱ ተስፋዬ ደስታ ዮሐንስ ፍሬዘር ሙልጌታ ደስታ ዮሐንስ ሌላ የመልስ ሮር አሸንፈዋል። ፍሬዘር አቤል ማሙሽ መጥቶ ጫና ፈጥሮበት ነበር። የዚህኛው አጋማሽ የመጨረሻ ድል ይመስላል። ከዚህ በኋላ የአልቢትሩን ፊሽካ ነው የምንጠብቀው። አዲሱ ተስፋዬ፣ ባይሉ፣ ኬኔዲ፣ አብዲዋ በላ፣ አሸናፊ ሀብቱ። ጨዋታው የመጀመሪያው አጋማሽ ጎል ሳይቆጠርበት መጠናቀቁን አልቢትሩ አሸብር ሰቦቅ አረጋግጠዋል።